የዚህ ቪዲዮ የተከናወነበት ቦታ የተከናወነበት ሰዓት የተከናወነበት ሁኔታ እንዳለ ዲቴሎቹ ተቀምጠዋል። ከሰው ጋር ተጣልተሽ ታውቂያለሽ አንቺ? ኧረ በፍጹም። እስኪ አሁን ፈትለወርቅ ምን አይነት ሴት ናት ብትባል አይደለም ራስን መግለጽ በእርግጥ ይከብዳል። ማንኛውም ሰው ራሱን አይገልጽም። ቢገልጽም ክፉ አድርጎ ራሱን የሚስል ሰው ያለ አይመስለኝም። በዱደኛ ቋንቋቸውን ስለማላቅ ሳልግባባ ወይ አረበኛ አይችሉ ወይ አማርኛ አይችሉ የእነሱን ቋንቋ ሳላቅ በዱደኛ እንደዚህ ምልክት ዕቃ እያስቀመጥኩ እንደዚህ እያደረግኩ ማንነቱን አልተናገርኩም። ምን አልሻቸው? ዱላም ብዙ ነገሮችን ቢደርሱብኝ መናገር አልፈለኩም። ምክንያቱም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። ሁሌም እንደምለው ቪዲዮውን ስትጀምሩ ላይክ አድርጋችሁ ብትጀምሩ ለኛ በብዙ ይጠቅመናልና ላይክ አድርጋችሁ ጀምሩ። ውድ ቤተሰቦቼ ሁሌም እናንተ ከጎናችን ስላላችሁ ስለምታበረታቱን በክፉም በደጉም ወቅት አይዞናለን ከጎናችሁ ሆነን በሚፈልጉን ሰዓት በሚፈልጉን ሁኔታ ውስጥ ከናንተ ጋር ነን እያላችሁ ስለምታበረታቱን በጣም እናመሰግናለን። ዛሬም እንግዲህ አንድ ጉዳይ ተከሰተና ለዛ ጉዳይ ደግሞ መፍትሄ ልንሰጠው እዚህ ተገኝተናል። በዋናነት ዛሬ የኔ ስራ ብቻ አይደለም የተላከው ለአንተና ለአቤል ወይም ለካሜራማን አቤል ተብዬ ነው የተላከልኝ። ሁላችሁም እንደምታውቁት አቤል የራሱን ቻናል ጀምሯል። እዛም ቻናል ላይ የተለያዩ ስራዎችን እየሰራ ይገኛል። ስለዚህ እናንተም አይዞ አለንልህ በሉት። ተስፋ ቲዩብ ይባላል የአቤል ለጊዜው እየሰራበት የሚገኘው ቻናሉ ተስፋ ቲዩብ ነው የሚለው። እየገባችሁ አበረታቱት። ከስር ደግሞ በኮሜንት ሴክሽን ላይ የሱን ቻናል አስቀምጥላችኋለሁ። እየገባችሁ የኛ ጀግና በርታልን በሉት። ሁሉንም እንደምታበረታቱት አቤልም የናንተን ድጋፍ ይፈልጋል አይደል? ሰብስክራይብ እያደረጋችሁ ቻናሉን ሞቅ ደመቅ አድርጉለት። ጀግና ወጣት ጀግና ታታሪ ሰራተኛ ነውና እናበረታታው እላለሁ። ውድ ተመልካቾቼ እንግዲህ ዛሬ አንድ ጉዳይ ነው ያጋጠመን። ከዛ በፊት ግን ሁሌም እንደምለው ላይክ ሼር ሰብስክራይብ ስለምታደርጉልኝ በጣም አመሰግናለሁ። ከዛ ውጭ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ለምታበረታቱን ውድ ቤተሰቦቼም ደግሞ እጅግ በጣም አመሰግናለሁ። ይህ ከምላችሁ በላይ ከቃል በላይ ለኔ በብዙ መልኩ እየጠቀመኝ ይገኛልና እናንተንም አመሰግናችኋለሁ ለማለት እገደዳለሁ። ዛሬ አንድ ያጋጠመን ነገር አለ። ያጋጠመን ነገር ትንሽ ወጣ ያለ ነገር አለው። ቁጭ ብለን እኔና አቤልም እያየነው ነበር። ካየነው በኋላም ትንሽ ግራ ገብቶናል። ማለት ምንድነው የሆነው? ከጀርባውስ ያለው ነገር ምንድነው? ይሄንን ቪዲዮ የላከልን ሰው አድራሻ የለውም፣ ከየት እንደተላከ አይታወቅም። ግን የዚህ ቪዲዮ የተከናወነበት ቦታ የተከናወነበት ሰዓት የተከናወነበት ሁኔታ እንዳለ ዲቴሎቹ ተቀምጠዋል። ከዛ አንተና አቤል እንድታዩትና መፍትሄ እንድትሰጡት ስለምፈልግ ነው። ማንነቴ ምንነቴ ግን እንዲታወቅ አልፈልግም። እዩት ብሎ ልኮልናል። ለእናንተም እናሳያችሁ ይሄንን ቪዲዮ። እናንተም እዩት እኛም እንየው። ልክ ቪዲዮን አይተን ከጨረስን በኋላ እንመለስና ምንድነው ለምንድነው እንደዚህ የተላከልን ምክንያቱ ምንድነው ከጀርባ ያለውስ ነገር ምንድነው የሚለውን የምንወያይበት ይሆናል። እናንተ ደግሞ ከናንተ አንድ ነገር ጠብቃለሁ። ቪዲዮን እያያችሁ ኮሜንት ስጡ። ምንድነው እስኪ አይተን እንምጣ። እንግዲህ ውድ ተመልካቾቼ ያያችሁት ቪዲዮ የተላከልን ቪዲዮ ይሄንን ይመስል ነበር። ሁላችንም ትንሽ ግራ ተጋብተናል ይመስለኛል። ያያችሁት ነው በቃ ባጭሩ፣ ሌላ የምለው ነገር የለም። ምን ይመስላል ማለት ይኸውላችሁ ፍሪጅ ውስጥ ነው እንግዲህ ያያችሁት። ሬሳ ነው፣ የሰው ልጅ ሬሳ ነው። እዛ ፍሪጅ ውስጥ የገባውም የሰው ልጅ ሬሳ ነው፣ የወጣውም የሰው ልጅ ሬሳ ነው። ግን አንድ ሰው እንዳስገባው ነው የሚያሳየው። በጣም ነው ግራ የገባኝ።
ምክንያታቸው ምንድነው? ማለት ምክንያታቸው ምንድነው? ሁለተኛ ደግሞ እንትን አለመኖሩ የተላከበት። እኔም ያስጨነቀኝ አሁን ምንድነው የላከልን ሰው ማን እንደሆነ አናውቅም። ምንም አይነት አድራሻ የለውም። ሴንድ የተደረገው የምናውቀው ቁጥር አይደለም። ያው እንደ አጋጣሚ የኛ ቁጥር ምናምን በተለያየ መንገድ ስለሚገኝ አይቶት ነው የላከው። አንዳንድ ሰዎች ደግሞ እንደዚህ ያጋጥማሉ። እንደዚህ ማን ያደረገው ማለት ራሱስ አርጎት እንደዚህ አይነት ግራ ነው የሚያጋባው የሆነ እንትኑ። ምክንያቱም ይኸውላችሁ ቤተሰቦች የተላከው ቴሌግራም ላይ ነው። ስም የለውም፣ ስልክ ቁጥር የለውም፣ ፎቶ የለውም። ጀስት ገባ፣ ቪዲዮ ላከ። ይሄ ቪዲዮ የተደረገበት ቦታ እንደዚህ 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 ነው፣ እንደዚህ 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 ነው ብሎ አስቀመጠ። ብሎክ ተደረገናል። አድራሻውን ልኮልን ማለት ነው። የእነዛን ሰዎች አድራሻ ላከልን። እኛ ደግመን እንዳንልክለት ብሎክ አድርጎናል። በሚገርመው ሁኔታ ደግሞ ይሄ ቪዲዮ ፎርዋርድ መደረግ የሚችል ቪዲዮ አይደለም። ወደ ሌላ ቦታ ፎርዋርድ ማድረግ አልቻልንም። እዛው ላይ ሴቭ ነው ያደረግነው። እኛ ፎርዋርድ አድርገን በሌላ ቁጥር እስኪ ለማየት ቼክ ለማድረግ ነበረ የላከው ማን ነው ምንድነው ምናምን የሚለውን ቼክ ለማድረግ ነበር ያሰብነው። አይሆንም። እና ምን ይመስላችኋል ቤተሰቦች? አሁን እንሂድ ነው የምትለው አንተ? አሁን ሄደን ቼክ እናድርገው ነው ወይስ ምን? የተላከልን ቦታ አለ አይደል? ቦታው ስለዚህ ግዴታ ነው ይሄን ነገር አይተን ያው ጭንቅላታችንን ማርኮ ቁጭ እንድበት ምንም አይነት ነገር አይኖርም። እሱ ልክ ነህ። አንደኛ ማለት ነው። ግን ወጥመድ ቢሆንስ? አሁን አንዳንድ ሰው እንደዚህ ይልክልህና ከዚህ በፊት ሁለተኛ ደግሞ እኔም ልልህ የነበረው ምንድነው ወይ መጀመሪያ ሰው መላክ ምናምን አይሆንም። ከኛ ከክሮች አብረውን እንዲሄዱ ልናደርግ እንችላለን፣ ተጠንቅቀን ማለት ነው። አብረውን የሚሄዱን ሰዎች ይኖራሉ። ግን ወይ እነሱ ቼክ አድርጎልን እንዲወጡ ማለት ሰላማዊ ነገር እንዳለና እንደሌለ ግቡ ላይ ያለበት ቦታ ላይ። ምክንያቱም እንዳልከው ወጥመድም ሊሆን ይችላል። ትክክል። አሁን እያሰብክ ያለው እሱ ነው። ምክንያቱም ያው የሰው ልጅ ብዙ ጊዜ እኛም እንደምንሰራቸው ስራዎች የሰው ልጅ ሲጎዳ እንደዚህ አይነት ነገር በደል ሲከሰትበት እየሮጥን የምንሄድበትም ጊዜ አለ እኮ። ካሜራችን እኔም አሁን ትላንትና የሚያጋጠመኝ ነገር ይሄ ነው። ስራ እየሰራን በነበረበት ሰዓት አጋጣሚ እንደዚህ አይነት አክሲደንት ተፈጠረ። በቃ እየሮጥን ነው የገባ ነው ማለት ነው። ልክ በቃ ስንገባ የሆነ ነገር አጋጥሞንስ ቢሆን እኔ ካለፈ በኋላ ነው ይሄን ነገር ያሰብኩት። ካለፈ በኋላ እንደ ወጥመድስ ቢሆን ብዬ ሁላ እያሰብኩኝ ነበረ። ስለዚህ ወይ መጀመሪያ ላይ ከተቻለ ሰው መላክ ልከን እስኪ ሲቀጥል አሁን እንዳልከው የወጥመድም ሂደቶች ሊኖሩት ይችላል። አንድ ሁለተኛ ነገር ደግሞ ምንድን ነው ሰውየው ቃል በቃል ያስቀመጠው የላከልን አካል ቴክስት ነው ያደረገልን። እዚህ ቤት ውስጥ ብዙ ነገር ነው እየተደረገ ያለው። እናንተም ከምትሰሩት ስራ አንፃር ከምታረጉት ነገር አንፃር ምናምን ቼክ ቢደረግ ቤት ውስጥ አሁን ለምሳሌ አንድ የ16 እና 17 ዓመት ልጅ አለ። ከዛ እናት አለች። በሚገርም ሁኔታ ደግሞ እናትየዋ ዲፖርት የተደረገች ውጭ ሀገር ነው ስትኖር የነበረው። በቅርቡ ወደ ሀገራቸው ከተመለሱ ሰዎች መካከል አንዷ ናት ነው ያለኝ። ከዛ ደግሞ የምትመላለስ አንድ ጓደኛ አለቻት የሴትየዋ ማለት ነው። ከዛ ውጭ እዛ ቤት ውስጥ ማንም የለም። ይሄንን ነገር ሊያደርጉ የሚችሉት ከሶስቱ አንዱ ናቸው ነው የተላከልን ነገር የሚለው። ወደ ፍሪጁ ይሄን ነገር የከተቱት ነው የከተቱት ወይም ደግሞ ያን የሞተውን ሰው የገደሉትን በለው ብቻ አንድ ከሶስቱ አንዱ ናቸው ነው ሐሳቡ የሚለው። እንደዛ ከሆነ ይሄ ቪዲዮ እንዴት ተቀረጸ? የኔም ጥያቄ ነበር እሱ። እንዴት ተቀረጸ? አሁን አቀራረጹን ደግሞ አይተዋል። እሱ ያለው ምንድነው ቤት ውስጥ ሪከርደር አለኝ ነው ያለው። ቤቱ ሪከርድ ያደርጋል። ቤቱ ይቀርጻል። ራሱ ቤቱ ይቀርጻል። እንዴት እንዳለ አልገባኝ። ቤቱ ይቀርጻል። አሁን ቤቱ ይቀርጻል። እኔ አሁን ለመረዳት በጣም ከብዶኝ። ምክንያቱም አንደኛ ቤቱ ይቀርጻል ወይስ ቤት ውስጥ ልክኛ እንደምናደርገው ድብቅ ካሜራ አስቀምጦ ይቀርጻል? እሱን ግልጽ አልሆነልኝ። ወይ ከላይ ተቀመጠ አለ ወይ ነው ወይስ ሰውየው ቁሞ ነው የቀረጻቸው? እንደዚህ ሲያደርጉ ይኸውልህ አሁን ወንጀል እንዴት ይደረጋል ብሰል አንዳንዱ ራሱ ተባብሮ ያደርገውና ከበስተጀ ራሱን የሆነ እንትን ለማለት ልክ ጸብ ሲመጣ የሆነ የጥቅም ችግር ሲመጣ አጋልጦ ይሰጣል።
አሁን እንግዲህ ከነዚህ ሰዎች ጋር ወይ ይሄ ሰው አብሮ በጋራ ሲሰራ ቆይቶ የጥቅም ግጭት ሲመጣበት አሳልፎ ሰጥቶም ሊሆን ይችላል። አንድ ሁለተኛ ነገር ደግሞ ከነዚህ ሰዎች እሱ ቢያውቁት መጥፎ ነገር ላይ ደርሱበት ስለሚችል በድብቅ ፋይል ይልክና እውነታው እንዲጋለጥ ማን እንደላከው እንዴት እንደተላከ ማን አሁን አንተ ማታቀም እኔም አላቀም ተመልካቾቻችን ማናቀም እንግዲህ ሄደን የምናረጋግጠውም ከሆነ ሄደን ስናረጋግጥ የምናገኘው ነገር ነው ማተር የሚያደርገው። ሁለተኛ ደግሞ ምን አለ መሰለህ ሌላም አንድ ሁለት ነገሮችን እንትን ብላል። ሌላም ደግሞ ሊሆን የሚችለው አንዳንዴ ምን አይነት ሰዎች አሉ ገንዘብ ብቻ ደግሞ ሊሆን ይችላል። የገንዘብ ማለት ጥቅም በተለያየ መንገድ ሊሆን ይችላል አይደል? ገንዘብ ሲሆን ደግሞ ምን ሊኖር ይችላል? ከገንዘብ ውጪ ደግሞ እዛ ቦታ ላይ የሆነ የሚፈልገውን ነገር ሊኖር ይችላል። እሱ እነዛን የወንጀሉም እኮ ዋና ሊሆን ይችላል። ቀራጭ ራሱ ግን ዋናው ሚና ተዋናይ እነሱም በሆነ ነገር አስገብቷቸው ከዛ ይሄን ቪዲዮ ሪከርድ አድርጎ ለሚፈልገው አላማ ግን አሁን ስታስበው ራሱ ተዋናይ ከሆነ ደግሞ እንዴት አሳልፎ ለኛ ይሰጣል? እሱ የለበትም አይደል? እሱ የለበትም። ግን አሁን እኔ አሁን ይኸውልህ እነሱም በወንጀል ምን አለ? እሺ ቆይ ልክ ነው እነዛ ሰዎች ሊይዛቸው ይችላል። ግን ይሄንን ቪዲዮ የላክልኝ ሰው ነው መያዝ አይቀርም በኤኒ ሚንስ ነው። በኮንፊደንስ የምናገረው ነገር ይሄ ነው። ይሄ ቪዲዮ እንዴት ነው የመጣው እንዴት ነው የተቀረጸው የሚለውን ነገር በሆነ ምክንያት ማረጋገጥ አይቀርም። የዛኔ ያን ሰውዬ እኮ ይዟል። አሁን ይሄን ቪዲዮ የላከው አካል ለመልካም ልከው ከሆነ ለመልካም ተልኮ ከሆነ እሰየው፣ እኛ ስራችን ነው ኃላፊነታችን ነው እንወጣዋለን። ኢፍ ነው አሁን ቢሆን ለመልካም ከሆነ አብሽር ከጎንህ ነን፣ ምንም ነገር አይደርስብህም። ይሄንንም ነገር አጋልጠን አንሰጠው። መምጣትህም አይቀርም። የሆነ ስቴፕ ላይ ትክክለኛ ሰው ከሆነ መተህን ፐርሰናሊ አንተም ወይ አንተ ብቻ ልታገኝ ይችላል ወይ እኔ ብቻዬን ላገኝ እሱ በፈለገም ፖሊስ ብቻውን ሊያገኝ ይችላል። በፈለገው መልኩ እንገናኛለን። ካልሆነ ግን የዚህ ወንጀል ተባባሪ ሆኖ የራሱን ኬዝ ለመደበቅ ጥረት እያደረገ ከሆነ ግን አይስዌር ቱ ጋድ ይይዛል፣ ትያዛል፣ አንለቀህ የእጅህን ነው የምንሰጠህ። ሲቀጥል እዚህ ጋር ያሉት ሁለቱ ሲጎትት የነበረውም ሰው የሆነ ሰው አለ ከላከልን ፎቶ ጋር አሁን ሌላም ተጨማሪ አንድ ፎቶ በቤት ውስጥ ካሉት ሰዎች ውስጥ ልጅ ነው ብሎ የላከልን ሰው ጋር የሆነ ነገሩ የሚመሳሰል ነገር አለው ነው አይደለም ግን አናውቅም። ግን የሆነ ሁኔታው እንደዛ ይመስላል። ይሄ ልጅም ሊሆን ይችላል። አሁን ከዚህ ህፃን ጋር ወይም ደግሞ የታዳጊ ልጅ ጋር የሆነ ግንኙነት ተገኘ። አንድ ሁለተኛ ነገር ፍሪጅ ውስጥ የሰው ሬሳ አስገብተው ተገኙ። ሁለት እስካሁን ድረስ እነዚህ ሁለት ኬዞቹ ለኛ እንደ ሂንት ተጠቅመናል። አሁን ልናደርግ የምንችለው የሚሆነው ብዬ የማስበው በጣም ብዙ ጠላት ስላለን ብዙ ሰዎች እኛን ከዛሬ ነገ አገኘናቸውና አጋልጠናቸው ማነው አሳልፈን ሰጠናቸው እጃቸውን አገኘና። ምክንያቱም እኛ የምናጋልጣቸው ሰዎች ብዛታቸውን አጠይቅ ስንት ሰው ነው እንትን የሚልልን የሚያስያራልን። እውነት ለመናገር እኔ አሁን እችን ማስኪያውን ለቋት ቃል በዚህ ቪዲዮ ላይ አይለቆኝም። ምክንያቱም አሁን የገዛ ፋሚሊዎቻችን፣ ቤተሰቦቻችን፣ ጎረቤቶቻችን፣ አብሮ አደጎቻችንን ለእውነት ስንል አጋልጠናቸው። ምክንያቱም እውነት ናት። እኛ ከውሸት ጋር ልንደራደር የምንችል ሰዎች አይደለም። ከዚህ በፊትም የነበሩት የተለያዩ ኬዞች ላይ እኮ እንደተመልክተን ሊሆን ይችላል። ከዚህ በፊት የነበረው አንደኛው ፓርት ላይ ያው ቤተሰቦቻችን ሁሉ የሚያስታውሱት ነው እየተከታተሉ፣ እኛ ግን ያው እነሱ ሳያውቁ እየተከታተሉ እንደሆነ አውቀን ራሳችን ወጥመድ ውስጥ እኮ ከተናቸው መያዝናቸው አሉ። ትክክል። ስለዚህ አሁን በብዛት ስታስበው በዚህ ነገር ወይም በዚህ ሰርክል ውስጥ በጣም ብዙ ሰው አልፎበታል። ይሄ እንደ ምንድነው ዝም ብለን ዛሬ በቃ እንትን ስለሆነ ምናምን ብለን ምን ተወው አይነት ነገር አይደለም። ምልክ ይሄ ነገር ቀጥታ ከኛ ጋር የሚያገናኘውም ይሁን ማያገናኘውም ይሁን አሳልፈን ነው ለህግ የምንሰጠው። እውነት ናት። ሁሌም ቢሆን ከእውነት ጎን ነን፣ አንተወውም ማለት ነው። ሰው እኛን እንደዚህ የሚከታተለን ሰው ስለሚበዛ ይሄ የተላከልን ፋይል እውነት ነው አይደለም የሚለውንም ነገር ለማረጋገጥ መጀመሪያ ስለ ቪዲዮ ዲቴሎችን ቁጭ ብለን እንመረምራለን። መርምረን ከጨረስን በኋላ እንግዲህ እኛ ትናንትና ጀምረን ስናየው ነበር።
አድራሻውንም ቼክ አድርገናል የት አካባቢና ምን እንዳለ ከዛም እዛ ቦታ ላይ የቆሙ ሰዎች አሉ እስካሁን ድረስ ስንት ሰው ወጣ ስንት ሰው ገባ የሚለውንም ቼክ አድርገውልናል እንግዲህ ሁሌም እንደምለው ብቻችንን አይደለንም ሰው አለ ግን ከሰው በላይ እግዚአብሔር ከኛ ጀርባ ነው በስራዎቻችን ሁሉ እግዚአብሔር ከኛ ጀርባ ነው ስለዚህ ምንም የሚያስፈራን ነገር አይኖርም ይሄንን ነገር መፍትሄ ለመስጠት አሁን ቀጥታ ወደ ሰዎቹ ቤት ነው ምን ሄደው መጀመሪያ እኔ እናንተ ከመግባታችን በፊት ግን ሌላ ሰው ልከን ነገሩን ቼክ እንዲያረግ እንዲያጣራ እናደርጋለን ከዛ በኋላ እንግዲህ ወደ እርምጃዎቻችን የምንገባ ይሆናል ማለት ነው ውድ ቤተሰቦቼ ሁሌም እንደምለው ቻናሉን ማበረታታችሁ እንዳትረሱ ላይክ ሼር ሰብስክራይብ አድርጉ ስለዚህ ጉዳይ ደግሞ እንደዚህ ሊሆን ይችላል ብላችሁ የምታስቡትን ነገር ኮሜንት ላይ አስቀምጡልን በነገራችሁ ላይ የእናንተ ኮሜንት የእናንተ ሐሳብ ለኛ በብዙ መልኩ ነው እያገዘን እየጠቀመን ያለውና ዛሬ ላይ ባናረገው ነገ ከነገ ወዲያ ላይ በጣም እናረጋዋለን እንተገብረዋለንና በዚህ መልኩ ለማግዙን ደስ ይለናል ለማለት እወዳለሁ በጣም ወዳችኋለሁ አቤሉን ደግሞ ያው እንደምታዩት ነው እዚህ እንኳን ቁጭ ብሎ የማያርፍ ሰው ነው ትናንትናም የሰራው በጣም ትልቅ የጀብድ ስራ አለ ሶ በእያንዳንዱ ስራዎቹ እየገባችሁ አበረታቱት ተስፋ ቲዩብ የሱ ቻናል ነው ያቤሉ ስለዚህ እየገባችሁ አበረታቱት አይዞክ በሉት መኖራችሁን አሳዩት ዛሬ እዚህ ቪዲዮ በኋላ ቀጥታ ኮሜንት ላይ ወይም ኮሜንት ሴክሽን ፒን አረጋዋለሁ ይሄ ቪዲዮ እንዳለቀ ቀጥታ ወደ አቤል እየሄዳችሁ አቤል ከዛ ነው የመጣ ነው ከዛኛው ስራ ነው የመጣ ነው እያላችሁ አበረታቱት ለማለት እወዳለሁ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱን ሰዎች በጣም ነው የምናመሰግናችሁ በብዙ መልኩ ያገዛችሁን እየጠቀማችሁን ነው ከምለው በላይ ብዙ ረድታችሁኛል አመሰግናለሁ አብራችሁን ቆዩ እንግዲህ ውድ ቤተሰቦቻችን ማጣራት ባለብን ደረጃ እንግዲህ የቤተሰቡን ሁኔታ ለማጣራት ሙከራ አድርገናል እዛ ቤት ውስጥ ወይም ከተነገረን ቤት ውስጥ የሚኖሩት በዋናነት ሁለት ሰዎች ናቸው እናትየዋና አንድ አስራዎች ውስጥ የሚገኝ ልጅ አብረው እንደሚኖሩ ከዛ ውጭ ደግሞ አንድ እየተመላለሰች የምትጠይቃት ጓደኛዋ እንዳለች ብቻ ነው የተነገረን ከዛ ውጭ እዛ ቤት ውስጥ የሚገባም የሚወጣም ሰው የለም እነዚህ ሶስት ሰዎች በዋናነት ይኖራሉ ነው የተባለው ሶ የተላከልን ቪዲዮ ላይ ኤክስትራ ሰው አግኝተናል ያም ማለት የሞተ ሰው ማለት ነው ያ የሞተ ሰው ማን ነው ምንድነው የሚለውን ለማጣራት ነው እዛ ቤት ውስጥ የምንገባው በጣም በሚገርምና በሚደንቅ ሁኔታ እቺ ሴት አረብ ሀገር ቆይታ የመጣች ነች ለረጅም ሀገር አረብ ሀገር ቆይታለች እናትየዋ ማለት ነው አረብ ሀገር ቆይታ ከመጣች በኋላ ደግሞ በተለይ የመጣችበት ትልቁ ምክንያት እናቷ ወይምና ወላጅ እናቷ ከሞተች በኋላ ቤት ውስጥ ሌላ ተጨማሪ ሰው ስላልነበር ቤተሰቦቿም ቀደም ብለው ያራፉ አባትየው ቀደም ብለው ያራፉ በመሆናቸው እናትየዋ ብቻ ነበረች እናትየዋ ልጇን እያሳደገችላት ነበር ነገር ግን እሷ በመታርፍበት ሰዓት ለልጁ ሌላ ወላጅም ስለሌለው አብሮት የሚኖርም ሰው ስለሌለ ከአረብ ሀገር መጣች እዚህ እየኖረች እንዳለች ነው የተነገረኝ መረጃ የሚያሳየው ሶ እገባለሁ ከአረብ ሀገር ስለመጣች ከሷ ጋር የተወሰነ ቆይታ ይኖረኛል ከዛ ውጭ ልጁንም እንዲሁም ጓደኛዋንም ቼክ የምናደርግ ይሆናል በተለይ ደግሞ ፍሪጅ ውስጥ ምንድነውስ ከፍሪጁ ጀርባ ያለው ሚስጥር የሚለውን ነገር ለማየት ጥረት የምናደርግ ይሆናል ውድ ተመልካቾቼ ሁሌም እንደምለው አብራችሁኝ ሁኑ አሁን ቀጥታ ወደ ሴትዮዋ ቤት ይሄዳለሁ ላይክ ሼር ሰብስክራይብ እያደረጋችሁ ይሄንን ቻናል ማበረታታችሁን እንዳትረሱ የአቤል ቻናል ከስራ አስቀምጥላችኋለሁ ተስፋ ቲዩብ እየገባችሁ አቤል ወበርታልን ወንድማችን በሉት አሁንም ከጀርባዬ ሆኖ ያንበሳውን ድርሻ እየተወጣ ይገኛልና የእናንተ ድጋፍ የእናንተ ማበረታታት አሁንም ያስፈልገዋል አበረታቱት ውድ ቤተሰቦቼ ሁሌም እንደምለው እወዳችኋለሁ አከብራችኋለሁ የእናንተ መኖርኛን እያኖረን እያሳደገን ይገኛልና በደንብ ከዚህ በላይ እንድንሰራ አለንላችሁ በርቱልን በሉን ኮሜንት መስጫ ላይ እየገባችሁም ፍቅራችሁን አክብሮታችሁን ንገሩን ለማለት እወዳለሁ ወደ ውስጥ እንግባ እኔ ነኝ ሰላም ነው እንዴት ነሽ ሰላም ነው እንዴት ነሽ ሰላም ነው እስክንድር እባላለሁ ጋዜጠኛ ነኝ ወይዘሮ ፈትለወርቅ እርሶ ነው እኔ እስክንድር እባላለሁ
የሚዲያ ባለሙያ ነኝና እዚህ አካባቢ ከአረብ ሀገር ተመላሽ ሰዎችን ኢንተርቪው እያደረኩ የህይወት ተሞክሯቸውን በተለይ አረብ ሀገር የሚገኙ እህቶቻችን እንዴት አድርገው ላይፍ መግፋት አለባቸው፣ እንዴት አንቺ አሳለፍሽው፣ ምን ጥሩ ነገር ምን መጥፎ ነገር አለ የሚለው ለመማማሪያነት ፍቃድሽ ከሆነ ታሪክሽን ብታጋሪኝ ብለን ነበር ዛሬ መጣ። እሺ እሱ ደስ ይለኛል። ግን ማን ጠቆመህ? እኔ ከአረብ ሀገር መምጣት አጋጣሚ እዚህ አካባቢ እየሰራን ነበርና የአረብ ሀገር ከተመለሱ እዚህ አካባቢ የምታውቁት ሰው አለ ምናምን ስንል የሰፈር ሰዎች ናቸው። ፍቃደኛ ከሆነች አንዲት እህት አለችን፣ ደግ ናት፣ ጥሩ ሰው ናት፣ ትተባበራቸዋለች ብለው ሲጠይቁን እሺ ችግር የለውም ኧረ ችግር የለውም እንዴ ምን ችግር አለው ይሆንበት። ከአረብ ሀገር የመጣው እና ከመርካቶ የመጣው መስሎኝ ችግር የለውም እንደዚህ ሆነ ና ይሄው ና ቁጭ በል አሪፍ ነው። እሺ ያው እንግዲህ ብዙ ጊዜ የአረብ ሀገር የመጡ ሰዎች ዘነጥነጥ ይላሉ ብለሽ ነው እንደዚህ በቀሚስ ሆናለሁ ያልሽው? ምን ይቅረብክ? ምን ይምጣ? በእውነት ሻይ ቡና ምን ትጠጣለህ? ውሃስ? በእውነት ሁሉንም ተጠቅመናል። እንዳልኩሽ በዋናነት የመጣ ነው ምንድነው ያንቺን የህይወት ታሪክ የህይወት ተሞክሮሽን ከየት ወደ የት ፈትለወርቅ ማናት እዛ በተለይ ደግሞ አረብ ሀገር ሄደሽ ያጋጠመሽም ጥሩም መጥፎ ምን ነበር የሚለውን ነገር ለመነጋገር ነው። ሌላ ነገር እንኳን የለም። እሺ በጣም ደስ ይላል። ስለመጣችሁ በጣም አመሰግናለሁ። ማለት እኔ የህይወት ተሞክሮዬን ለማማከር ለመናገር በጣም ፈልጋለሁ። ሚዲያ አለ በርግጥ በስልክህም በምንም ማውራት ትችላለህ። እሱ ደግሞ ደስ አይልም። እንዲደፍሮ መጥቶ የሚያናገር ሰው ሲኖር ጥሩ ነው። ትልቅ ነገር አለው እና ሚዲያ ስለመጣልኝ ቤቴ ድረስ በጣም አመሰግናለሁ። እኔ አረብ ሀገር ስላለው ነገር እስኪ ከመጀመሪያው ለማውራት كيف يعني كيف راحت عم بقول لك كويس مثلا كمتاش بتقول ارى አማርኛ ለመናገር ትንሽ እየደባለኩ ተቸገራለሁ ይቅርታ እሺ ኧረ ችግር የለም ከመጣው ትንሽ ቆይቻለሁ ግን አልረሳሁትም እናገራለሁ አወራለሁ ከዛ በተረፈ ደግሞ የመጣሁበት ዋናው ምክንያት የሄድኩበት በጣም ልጆኝ ነው ብዙ አመት እዛ ቆይቻለሁ ሲሄድ ያጋጠመኝ የአረቦች መጥፎነት ሳይሆን ራሴ ጋር በነበረው ችግር ወጥቼ ሰራ እንኳን ጥሩ ሰዎች ነው የገጠመኝ መጥፎ ሰው አልገጠመኝም ግን በጓደኛ በምትይዘው ጓደኛ ያለው ነገር እና ሌላ ሰው ላይ የምታየው ብዙ ችግሮች አሉባቸው ማለት ሌሎች ሰዎች ላይ ችግር አለ እንዴት ነው ችግር አለ ማለት ነገሮችን ቀለል አድርገህ ካላየክ ካከበድክ እንደ ኢትዮጵያ እናከብዳለን ቀለል አድርገህ ካላየህ ችግር የትኛውም ሀገር ይገጥማል እና ብዙ እህቶቼ ስለገጠማቸው ነገር ነው የምነግርህ እኔ ይሄን ገጠመኝ ብዬ ባላወራህም እህቶቼ ግን ብዙ ነገር ገጥሟቸው እኔ የሚደረስኩላቸው ሌላም ሰው ይደረስላቸው አሉ በጣም ብዙ ልጆች ምክንያቱም ሽንት ቤት እንዴት እንደሆነ መጠቀም ሳታቅ ስትቀር ከአረቧ የሚደርስበት ዱላ ይኖራል እንዳልጅ ማለት ነው አዎ እዚህ ጋር እንዴት ተጠቃሚያለሽ እዚህ ጋር እንዴት ይሆናል በሚለው በሚደርሰው ዱላ ሊጣፉ ወደ ውጭ ሊወጡ ይችላሉ ከወጡም በኋላ መደፈር ይኖራል ብዙ ፈተናዎች አሉ ቋንቋ አይችሉም ያንድ ሰው ብቻ መጫወቻ አይሆኑ እና ብዙ አሁን ለምሳሌ ጠፉ ልጆቼ ጠፉ አረብ ሀገር ሄደው ምናምን የሚባለው ጠፍተው ቋንቋ አይችሉም ስልክ ስጡኝ ማለት አይችሉም ያገራቸውን ሰው ማግኘት አይችሉም ዝም ብለው ተገስተው የሚኖሩ በጣም ብዙ እህቶች አሉ አረብ ሀገር ከገባህ በኋላ በጣም ችግር አለ ቋንቋ አለመቻል በተለይ ከገጠራማ ክልል ከሆነ የሚሄዱት በምንም አይነት ቋንቋ መግባባት የማይችሉ ልጆች አሉ እነሱ ላይ ብዙ አደጋ ይደርሳል በየስል ሽንት ቤት ስትገባ ባኞና መቀመጫ ሽንት ቤት አለ ባኞ ላይ ሊጠቀሙ ይችላሉ ሰገራም ሆነ ምንም ሆነ ባኞ ላይ ሊጠቀሙ ይችላሉ በዛ ሰዓት ደግሞ ከአረቦች ጋጻቢ ይመጣል ሲመጣ ዛሬም ነገም በመታስረዳት መግባባት አይመጣም መግባባት በማይመጣበት ሰዓት ዱላ ይመጣል ምግብ መከልከል ይመጣል ለምን እየበላች ነው ይሄንን
የምትጠቀመው የሚለው ነገር ምግብ መከልከል ይመጣል፣ ራብ ይመጣል። ያ ስልችት ሲላቸው ደግሞ ልም ብለው ይጠፋሉ። ጠፍተውም ቋንቋ መቻል ችግር ነው። ስትሄድ የእሷን ቋንቋ የሚናገር ሰው የክፍለ ሀገር ልጆች ሲሆኑ በብዛት የእሷን ቋንቋ የሚናገር ሰው ላታገኝ ትችላለች። ያም ጉዳት ነው። እንደኛ አማርኛ ምናምን ሌላም ቋንቋ የሚችል ሰው ካለ ደግሞ እነሱን መጠቀሚያ ያደርጋቸዋል ማለት ነው። እያሰራ ሳንቲማቸውን ይቀበላል እና የት እንዳሉ ላለማወቅ ትቸገራለህ ማለት ነው። እና ብዙ እህቶቼ ብዙ ነገር ገጥሟቸዋል። እኔ ደግሞ በእንትኑ በአረቦች ተገፍቻለሁ ምናምን ብዬ እንትን የምለው ነገር ጥሩ ቦታ ነው። ጥሩ ቦታ ነበርኩኝ። የለም እነሱ ነው እንትን የምልበት ነገር የለም። በጣም ግን ያለው ነገር እኔ ጋር ትሰራለህ፣ ትደክማለህ፣ ለውጥ የሌለው ነገር ነው እንጂ ማለት አሁን አንድ ሰው አመመኝ ይላል። ህመም ውስጥ ቁስል ወይም ደግሞ ቆስለህ የውስጥ ሳምባህን ልብህ ምናምን ሊሆን ይችላል። ኖ እሱ ብቻ አይደለም ህመም እየሰራክ አለመኖር ማለት እየሰራክ ኪስ ባዶ መሆን እሱ ራሱ በሽታ ነው ማለት ጉልበትህ ደክሟል። ኦልሬዲ ሳንቲሙን ታገኘዋለህ። እጅ ላይ ከሌለ በረከት ከሌለው የምትሰራበት ነገር ለውጥ የምታመጣበት ነገር ከሌለው ሴቭ ማድረግ የማትችል አይነት ሰው ከሆንክ እሱ ራሱ አንድ በሽታ ነው። በጣም እንደውም ትልቁ በሽታ በህይወት ላይ እሱ ነው። ምክንያቱም ታማሚ ነህ፣ ልትታመም ትችላለህ። ሰው ነህና ትታከማለህ። ብዙ ነገሮች ያስፈልጓል። እነዛን ማድረግ የማትችልበት ደረጃ ካለ ልጅ አለ፣ ልጅህ ማሳደግ አለብህ። ለልጅህ ካልበቃክ እሱ ራሱ ትልቅ በሽታ ነው እና ልጅህን ለውጥ የማታመጣ ከሆነ በሚለው ነው እኔ ተነስቼም ወደዚህ የመጣሁት። ማለት እሰራለሁ ለውጥ የሚያመጣ ነገር ስላልነበረ ካልሰራው ከልጅህም ናፍቀህ ገንዘቡን መጥቶ ለልጅህ ምንም የማያደርግለት ከሆነ ምን ትሰራለህ? ሰው ሀገር ጊዜ ነው የምታቃጠለው። ወይ ደግሞ ትዳር ከሆነ ያው አግብተህ መኖር ነው እንጂ እየሰራህ ሆኖ ማጠቅም ከሆነ ምንም ማድረግ አትችልም። መመለስ ነው ያለብህ እና በዛ ምክንያት ወደ ኢትዮጵያ ተመልሼ መጥቻለሁ እልሃለሁ። እኔ ጋር የደረሰ ነገር የለም። በከፊሉ እህቶቼ ላይ በትንሹ ነው የነገርኩህ። ብዙ ነገሮች አሉ፣ ብዙ ችግሮች አሉ። አውርተህ ማጨርሳቸው ችግሮች ያሉባቸው ልጆች ገጥሞኛል። በዚህ አጋጣሚ እግዚአብሔር ይመስገን እነሱ ጋር ሼር አድርጌ ኖርኩበት ጊዜ አለ። ማለት የእነሱን ችግር ተካፍዬ በዱደኛም ሁላ ያወሯቸው ልጆች አሉ። በዱደኛ ቋንቋቸውን ስለማላቅ ሳልግባባ ወይ አረበኛ አይችሉ ወይ አማርኛ አይችሉ የእነሱን ቋንቋ ሳላቅ በዱደኛ እንደዚህ ምልክት ዕቃ እያስቀመጥኩ እንደዚህ እያደረግኩ የተግባባኋቸው ልጆች አሉ። አሁን እኮ በጣም ከባድ ነው እንዳልሽኝ። በጣም የመጸዳጃን ሳታቂ ባኞ ቤት ላይ ሄደሽ እስከ መጸዳዳት ደርሰሻል ማለት እኮ። እንደዛ ሲሆኑ ነው ምግብ የሚከለከሉት ማለት ነው። እንትን እንዳይሉ ሰገራ እንዳይጠቀሙ። በዛ ላይ የሴቶች የወርሃዊ ግዴታ አለ። ብዙ ነገሮች ተያይዘው የሚመጡ ነገሮች አሉና እነዚህን አንደርስታንድ አለማድረግ እነዚህን አለማወቅ በራሱ ህይወት ላይ በጣም እንኳን ሌላ ሀገር ማንነትሽን ማይረዳ ቀርቶ ይቀርና ያንቺ ቅርብ ነው የምትይው እዚህ ኢትዮጵያ ውስጥ ያለም ሰው እንኳን ብዙ ነገር ነው የሚፈጠረው። አሁን ጊዜው በጣም ጥሩ ነው። አምጥተህ ከክፍለ ሀገር አምጥተህ አስተምረህ አሳውቀህ ብዙ ነገር አሳይተህ ነው በአሁን ሰዓት የሚላክ። አሁን እንደዛ ነው። አሁን እኛ ብሄድንበት ሰዓት እንደዛ ማክሲመም የሆነ ነገር ታውቃለች ከክፍለ ሀገር የመጣች ልጅ። ስለዛ የሆነ ኢንፎርሜሽን ይሰጣል። ስልጠና ነገር ህጋዊ ሆና ስትሄድ ማለት ነው። ህጋዊ ካልሆነች በስተቀር ነው ምንም ላታውቅ የምትችለው በአሁን ሰዓት። ያኔ ግን እኛ በሄድንበት ሰዓት ምንም አይነት ኢንፎርሜሽን የለህም። ምንም አይነት ኢንፎርሜሽን በቃ ትሄዳለህ፣ ሰው ቤት ይሰራል የሚመስልህ ግን አይደለም። ለነሱ ለማያውቁት እኛም ለምናውቀው እኔ አሁን ትንሽ እንግሊዘኛ ጨምራለሁ። እሷን ለምናውቃት እቺ ትምህርት ቤት የተማርናት እንግሊዘኛ አለች አይደል? እሷን የምናውቃት እንኳን እኛ ተቸግረናል፣ ምንም ለማያውቁት ቀርቶ ማለት ነው። እና እነሱ ደግሞ ምንም ሳያውቁ ሄደው እንደዛ አይነት ችግር ገጥሟቸዋል። እና አሁን ላይ በጣም ለውጥ አለ። አሁን ግን ሲሄዱ ቢያንስ የተወሰነ እውቀቱን ተሰጥቷቸው 15 ቀን ማክሲመም 15 ቀን እነሱ በሚናገሩበት ቋንቋ የተወሰነ ነገር ተምረው የሚሄድ እድሉ አለ። ይሄ ጥሩ ነበር። በፊት አስቸጋሪ ነበር። አሁን እግዚአብሔር ይመስገን። አንቺ ቋንቋውን አውቀሽ ነው የሄድሽው ስትሄጂ? እዛ ነው የለመድኩት። በ6 ወሬ ነው የለመድኩት።
አራዋክሽ 6 ወሩ እንዴት አሳለፍሽታል? 6 ወርን ያሳለፍኩት ምንድነው ልጅ ስለነበርኩ ሲሄድ ሰውየው አሳዘኘው። እኔ የምተኛበት ሩም ውስጥ ቴሌቪዥን አስገባ። እሺ አረበኛ ከፈትኩ። ድራማው በእንቅስቃሴ ስለሆነ በንግግርም ስለሆነ ድራማውን በየቀኑ አያለሁ። ያንን ድራማ ከዛ እየተናገርኩ ስመጣ እነሱ ራሱ ከምን ለምዳ ነው ብለው ሩሜ ሲገቡ የእውነቴን ነው ማወራክ ያምረኝ ነው። ከዛ ምን ለምዳ ነው ብለው ሲገቡ ሲከፍቱት እንዳለ ማየው አረበኛ እና የብዙ ሀገር አረብ አለ፣ ግብጽ አለ፣ የሶሪያ አለ፣ የራሱ የነበርኩበት ሀገር አለ፣ የሳውዲ አለ። የነዚህን ሁሉ ሀገር በተራ መልመድ ጀመርኩ። የሶስቱን ሀገር ለመድኩ፣ የሌሎቹን አልለመድኩም እስካሁን። አሁን መጀመሪያ አካባቢ እንደ ኮመንት ተብሎ የሚታሰቡ ቋንቋ ምን ናቸው? መጀመሪያ ጀማሪ የሚባለው ምን ማወቅ አለበት? ጀማሪ የሚባለው ስትገባ የምትታዘዘውን ነገር ማወቅ አለበት። አምጪ፣ ውሰጂ፣ ሂጂ። ምናልባት አሁን ይሄን አረበኛ የማይችሉ ግን አረብ ሀገር ያሉ ሴቶች ሊሰሙሽ ይችላሉና ቢያንስ አንዳንድ ነገር መጀመሪያው ሰላምታ ነው። እኔ ሴት ስለሆንኩኝ ሁሉም ጠዋት ተነስቶ ኪፊክ ነው የሚለኝ። የነበርኩበት ሀገር ደግሞ ፈረንሳይኛም ተጠቃሚ ስለነበሩ ቦጆርም ይላሉ ማለት ነው። እና ኪፊክ ማለት እንዴት ነሽ ማለት ነው። ወይ ደግሞ ሰባል ከር ካሉኝ እንዴት አዳርሽ ብለው ሰላም ይሉኛል። ከዛ በኋላ ደግሞ እስኪ ይሄንን ዕቃ አምጪ ማለት ከፈለጉ አምሊ ማሩፍ አቲኒ ሃይዳ። አምሊ ማሩፍ ማለት እባክሽ ይሄን ዕቃ አቀቢ ማለት ነው። ከዛ በተረፈ ደግሞ ኪዲ ሃይዳን ማለት ውሰጂ፣ ይሄን ወደዛ ውሰጂ። ከዛ አጽጂ ለማለት ደግሞ ፕሊዝ ከንሲ ሃይዳ ጥረጊው ይሄን ማለት ነው። እባክሽ ይሄንን ጥረጊ። አምሊ ማሩፍ يعني عمل معروف كنسي حيدا أنا بليس بإنجليزية جامر كيكتا عمل معروف كنسي حيدا مالت هي من تراكي مالتنا إننا تن قال مور ما ناقر تشلالو إنجليزية نوست بالإنجليزي أنا ما هون يكتروا بيننا ما وراو كامارنا يبل لكن يا والكلا من هالامت كويش كنسا كويش على بتاع هذا بتاع كويش على እሺ በጣም አመሰግናለሁ ፈትለወርቅ። እንግዲህ ብዙ ነገሮችን ነግረሽናል። ትንሽ ስላንቺም ደግሞ ማወቅ ያለብኝ ነገር ካለ ልጠይቅሽ። እሺ በመጀመሪያ ልጅ አለሽ መሰለኝ። የ18 ዓመት ልጅ ነበር ያልሽኝ። እንደዛ ነገር ነው ያለኝ አይደል? ቀደም ስንሰማቸው ልጆች 18 ዓመት ነው? 18። ስለዚህ ለሱ ብለሽ ነው የመጣሽው ከውጭ ሀገር። ለምን? እስኪ ስለዚህ የመጣሽበት ሁኔታ እናወራ። የመጣሁበት ሁኔታ መሰለህ እኔ በነበርኩበት በአረብ ሀገር ሁኔታ በጣም ደስተኛ ነኝ። መጥቃትም አልፈልግም፣ ግን ለልጅ ስትል ደግሞ ግዴታ ነው ያልኩ ምክንያት ምንድነው? አባቴ ከሞተ ሰንበት ብሏል ቆይቷል። ከዛ ልጄ ደግሞ ከእናቴ ጋር ነበር የሚኖረው። እሷም ስታርፍ 2 ዓመቷ ነው ካረፈች። ሰው ያስፈልገዋል። ያው እየጎረመሰ የሚሄድ ልጅ ነው። ማውራት የሚፈልገው ሰው ይኖራል። ብዙ ነገሮችን እንዳይበላሽ ሴቭ ማድረግ ስላለብኝ ተነስቼ መጣሁ እና በሱ። ስለዚህ ማዘር ማሞታቸው ነው ማለት ነው አንቺ ወደዚህ እንድትመጪ ያደረገሽ? እዛ ጋር የነበረው ላይፍሽ ግን አሪፍ ነበር? በጣም ጥሩ ነበር። ከሰዎች ጋር ተስማምቼ ነው የምሰራው። እንድሰራ ነው የሚፈልጉት። በብዙ ነገር ቢለምኑኝም አይሆንም። ብር አይደለም የሚሰራው ለሰው ልጅ፣ እናትነት ያስፈልጋል። የሚያወራው ሰው አያቱን ያጣው፣ አያቱ ማለት እንደ እናት ሆነ ያሳደገችውን አያት አጥቶ ሌላ ደግሞ ብቸኛ ሆኖ መኖር በጣም ይከብዳል። የሚገባበት ነገርም አይታወቅም። ቢበላሽስ የሚለውን ሀሳብ በማምጣት መጣ ወደዚህ። በጣም ትክክል። እንዲያውም ይሄ ወላጅነት ትክክለኛ ሴንስ የሚያደርግ ሰው፣ እናትነት የሚገባው ሰው የሚወስነው ውሳኔ ነው። በውሳኔሽ እኔም እስማማለሁ። ነገር ግን አባቱ የለም የልጁ? እኔና አባቱ በፍቅረኝነት በጓደኝነት ደረጃ ተማሪ እያለ ነው። በጓደኝነት ደረጃ ነበር። ይሄ ነገር ተፈጠረ። እኔ ሳረግዝ አላቀም ብሎኝ አላባክሽ ጥሎኝ ሲሄድ ያው ቤተሰብ ላይ መጥቼ ወደድኩኝ። እነሱን ላለማስጨነቅ ላለማስቸገር ያው በጣም ብዙ ቻሌንጅ ነበረው። አባቴ ማይለኛ ነው። ሲወጣ ሲገባ ያለውን
ጭቅጭቅ ብዙ ነገሮች አሉ። ቢያንስ እንኳን የአረብ ሀገር ሄጄ የሆነ ነገር ብሸፍን የእሱን ጭንቅላት ማጥራት እችላለሁ፣ እንደዚህ አይነት ንግግሩን ማስቆም እችላለሁ የሚለው ነገር ነበረ። ወደ ውጭ ሄጄ ይሄን ያህል አመት ያስቀመጠኝ ማለት ነው። ብዙ አመትም የተቀመጥኩበት ያንንም ሽሽት ነው። ስለዚህ አሁን የዛኔ ከፍቅረኛሽ ጋር በነበራችሁ ነገር ልጁ ተፈጠረ። ከዛ እሷ አላውቅም አይነት ነገር አለች። ከዛ ቀጥታ መተሽ ለቤተሰብ ነገርሻቸው? አይ በሰዓቱማ ለቤተሰብ እንዴት ትናገራለህ? በቃ ዝም ብለህ እየደበክ ቀኑ እየደረሰ መጣ። እየታየ ይመጣል። አይዋጥ ተመልሶ ከዛ እየታየ ሲመጣ እናትህ ትጠይቅሃለች እና ማን ነው ተብለህ ሁላ ትጠየቃለህ። ያንን ደግሞ መናገር ልጁ እዚህ አካባቢ ነው ወይስ የሌላ ሰፈር ነው? አይ ሌላ ሰፈር ነው። እዛ በኋላ ላገኘሽውም ነው? ከዛ በኋላ ባገኘውም ያው ለዚህ ለእርግዝናው ጉዳይ ልጁ ሲፈጠር እየሄድኩ መለመን ጀመርኩ አብሮ ከእንዲሆን። በእርግጥ ሁለታችንም ልጆች ነን። ኃላፊነት የመወጣት ጉዳይ ሳይሆን የደስታ ጉዳይ ነው ያንን ችግር ያመጣው እና ኃላፊነት መወጣት እንደማይችል ፍርሃት አቅሙ እንደሌለው የኔ ልጅ አይደለም። በቃ ብዙ ነገሮችን ስበቦችን ትፈጥራለህ ድንገት እንደዚህ አይነት ነገር ሲፈጠር ማለት ነው። እዛ በዛ ምክንያት የመለያየት እንትን ሆነ። ቤት መጥቼ እኔም አቅሙ አልነበረኝም እንደዛው ለመጥፋት የራሴ ላይ የሆነ ውሳኔ ለመውሰድም አቅሙ አልነበረኝ። በቃ ጸጥ ብዬ ከቤተሰብ ጋር ቆየው። ቀኔ ደርሶ ከመድረሱ በፊት እናቴ ስታቅ በቃ አልተናገርኩም ማንነቱ የአባትየውን ማንነቱን አልተናገርኩም። ያው ባባቴ ዱላም ብዙ ነገሮችን ቢደርሱብኝ መናገር አልፈለኩም። ምክንያቱም ከተናገርኩ ምንም ማድረግ እንደማይችል እኔም ስለማቅ በቃ አላስፈላጊ ነው ብዬ ማንነቱን አልተናገርኩም። የትምህርት ቤት ጓደኛዬ ነው ማን ነው ከሌ ነው አትልም። እነሱም በሰዓቱ በቃ ከመጮህና ከዱላ በስተቀር አባቴ ማስገደድ ልጁን ማወቅ አልነበረም የፈለጉት። ተወለደ፣ ተቀበሉኝ። ቤት ውስጥ ምጤ ሲመጣ ሆስፒታል ወስደውኝ ወለድኩኝ። ያው እንደምታየው እነሱ ዳር ሆኖ ግን አሁን ምልሽ የፈለገ ነገር ቢሆን እሺ መጀመሪያ አልተናገርሽም። ግን ልጁ ሲወለድ አባት የሚባል ነገር አለ ይጻፋል። እንትና አባት እና የአባቱ ስም ማን አለሽ? አባቴ። ባንቺ አባት? ማን አባት ነው የሚጠራው? የመረሽ ነው? እውነት? እሺ አባቱስ ልጄ ብላም ብሎ አልመጣም? ከዛ በኋላ ሲያድግ ምናምን እስካሁን ድረስ የለም። እንዲመጣ አትፈልጊም? ፈልጋለሁ ግን ራሱ ይምጣ እንጂ እኔ ፈልጌ አይደለም። ልጅሽ ይሄን ታሪክ ያውቃል? ያውቃል ግን እሱም ጠይቆ አያውቅም። ግን ያውቃል ማለት አባቱ ያንቺ አባት እንዳልሆነ ብዙም እንትን ብሎ አያውቅም። ግን አባቱ ያንቺ አባት እንዳልሆነ ያውቃል በደንብ። የኔ ልጅ አይደለ እንዴ? ስለዚህ አባቴ ለባየው ምናምን ዋው። ስለዚህ ልጅሽን ከወለድሽ በኋላ እንዳልሽው የአረብ ሀገሩ ሀሳብ መጣ። ግን አሁን እንደምለው ቤታችሁ ትልቅ ነው ሰፊ ነው ምናምን እና ብዙ ጊዜ አረብ ሀገር ለመሄድ ደግሞ የሚገደደው ሰው ምን አይነት ሰው ነው? የአቅም ጉዳይ የቤተሰብ ለመርዳት ሰፖርት ለማድረግ ምናምን ነው እና የእናንተ ምንድን ያንቺ እንደሱ ብቻ እኮ አይደለም ይመስላል። ሸክም ላለመሆንም ትሄዳለህ ተምረህ። አሁን ለምሳሌ እኔ ልጅ ራሴ ሸክም ሆኜ ሌላ ልጅ ይዤ መጥቻለሁ። በዛ እድሜ ትምህርት አልተጨረሰም፣ በጊዜ ነው የተወለደው፣ ካለ ቤተሰብ ፈቃድ ከጋብቻው በፊት። ይሄ ሁሉ ነገር ሆኖ እኔ ሸክም ሆኜ እንደገና ሌላ ልጅ ሸክም። ስለዚህ እኔ መልቀቅ አለብኝ። ለቅቄ ደግሞ ሰርቼ አረብ ሀገር ሄጄ ሰርቼ ለሱ የሚያስፈልገውን ነገር እንኳን ቤተሰቦቼ ማገዝ አለብኝ። ማክሲመም ማንኛውም ሰው ቢኖረው የማንም ቤተሰብ ሀሳብ ነው ይሄ ብዬ አምናለሁ። ቢኖረው እንኳን ልጁ እንደዚህ አድርጎ ቢመጣ ማገዝም አይፈልግም። ምክንያቱም ይሄ ነገር ፈተና እንዳለው እንድናቅ ይፈልጋሉ ወላጆች። እኛ ብቻችንን ተፈትነ ነው መውጣት እንዳለብን ያውቃሉ። ስለዚህ እንደዛ ጫና ስለሚኖረው እኔም ተነስቼ ወደ አረብ ሀገር ሄድኩኝ። ቤተሰቦቼ ልጄን እየተንከባከቡ እኔም ባለኝ አቅም እየላኩ እዚህ ደረጃ ደርሰናል። ለቤተሰብሽ አንቺ ብቸኛ ልጅ ነሽ? ሌላ ልጅ የለም? እሱን እኮ ነው የምልሽ። አሁን አረብ ሀገር ሲባል ምን ሰማው ምናየው ምናምን አሁን ጥሩ ነገሮች አሉ። አሁን እንዳልሽኝ አንቺ የሄድሽበት ቤተሰቦች ጥሩዎች ነበሩ፣ መልካም ነገር አድርጎ እኔ ራሱ ማውቃቸው የአረብ ሀገር ቤተሰቦች አሉ።
ሲሄዱ በተለይ እያለቀሱ የሚሸኟቸው ወርቅ ሀብል ገዝተው አመስግነው ኢቭን ከነሱ አልፈው ቤተሰቦቻቸውን እየረዱ የሚደግፉ ብዙ የአረብ አገር ሰዎች አሉ። በተቃራኒው ደግሞ እንዳልኩሽ ከውሃ የፈላ ውሃ የሚደፉ ከፎቅ የሚወረውሩ የሚደፍሩ ምን የሚሉ ደግሞ ሌሎችም አሉና በብዛት አሁን አንተ የትኛውን ነው ጆሮ ከሚደርሰው ካልሽኝ ውሃ ተደፋ ክፋቱን ፎቅ ላይ ተወረወረች። እኔ ራሱ ኢንተርቪው ያደረኳት ሴት ነበረች ይመስለኛል የዛሬ 4 ዓመት ወይ 5 ዓመት አካባቢ ክህሎት የሚባል ቻናል አለና እዛ ላይ እየሰራሁ እያለ ተወርወራ ነው የመጣችው። እንዳልሽው አማርኛም ብዙ ተናተለም እና ከፎቅ ነው ያወሯት። ሮማን ፓራላይዝ ማለት ራሷ ላይ የምትጸዳደው ነው ሬሳ በቃ የተላከለት ለአባትየው ትረዳኛለች ብሎ ልቆ ግን አሁን የሱ እንደሆነና በብዛት ጆሮአችን ላይ የሚደርሰው እንደዚህ አይነት ነገር መጥፎ ነገር የሚደርሰውና ያን እየሰሙ እንዴት አባትሽ ወይ እንዴት እናትሽ ብቸኛ ልጃቸው ሆነሽ አሳልፈው ሰጥቶሽ ወይ እንድትሄጂ እንዴት ፈቀዱልሽ? ተሳስቻለሁ፣ መጀመሪያ አጥፍቻለሁ። ቅጣቴ እኮ ነው እንደ ቅጣት ነው የታየው። እንደ ቅጣት እዚህም ብኖር ልጁን እኔ ብቻ ነኝ ትሪት ማድረግ ያለብኝ ፕሮቴክት ማድረግ ያለብኝ እኔ ብቻ እንጂ ሌላ ሰው ሊነካው አይችልም። እዚህም ቢኖር እንደ ሰራተኛ ማለት ነው። ሰራተኛም አይቀጠርም። የቤቱንም ስራ ልጅንም ምናምን ያ እንደ ቅጣት ማለት ነው። ያን ደግሞ ስታስብ ብዙ ነገር ያስፈልጋል። ልጅ እዚህ ስኖር እነሱን ጠይቄ ነው ይሄን ላርግላት ብዬ ማለት ነው። እዛ ስትኖር ግን ራሴ ሰርቼ በማገኘው ብር ልኬ እነሱ ለራሳቸው ብዙ የሚፈልጉት ነገር ስለሌለ አንድ ልጅ ነው ለሱ ያደርጉልታል። ላንቺ የሚደረገውን በተቃራኒ ለሱ ያደርጋል። ተገራ ደግሞ አረብ ሀገር ጥሩ ነገር አንሰማም። እዚህ ቁጭ ብለን ላልከው ነገር እዚህ ሆነ ኢትዮጵያ ውስጥ ሆነ እንኳን የሆነ መጥፎውን ነገር ነው ሰው ተቀባብሎ ሼር ላይ ያደርጋል። በጣም ጥሩ ሰዎችን ሆነ ጥሩ ነገር ሼር ሲደረግ አይተታቃለ አታቀም። ስለዚህ ለመሰለኛ መጥፎ ነገር ላይ እናካብዳለን። ያ ነው እንትን የሚለው ጆሮአችን ላይ የሚገባው መጥፎ ነገር የምናካብደው የትኛው ነው? መጥፎ ነው። በቃ እንዲያረጋት ዋው በልምድ ተብሎ እንዲያረጋት እኮ እንዲያደረጓት እኮ ተብሎ የሚወራው መጥፎ ነገር ነው እንጂ ጥሩ ነገር ወደ ላይ መውጣት አይችልም። አሁን ለምሳሌ ውጭም ብትሄድ ብዙ ጥሩ ነገሮች ሲወጡ አታይ። የሆነ ዴንጀር ነገር ሲሆን ግን እኛ ጋር ይደርሳል እና እንደዚህ ነው ያለው። ከዛ አንገል ነው እንጂ በጣም ጥሩ አረቦች በጣም ጥሩ ቤቶች አሉ። አይደለም ኮንትራት ቤት አምጥተው ከውጭ ራሱ ተበድለህ መታ በጣም ተንከባክበው የሚያኖሩ አረቦች አሉ። ሌላው ደግሞ ምንድነው መሰለሽ ልልሽ የፈለኩት አይ ቲንክ አንቺ ከሄድሽ በኋላ ነው ቤተሰቦችን ቤቱን መስራት የጀመሩት። ቤቱ አካባቢው ነበራቸው እኔ በመለካው ብር። ስለዚህ አብዛኛው ኢንቨስት የተደረገው ቤቱ ላይ ነው። አንቺ እጅሽ ላይ የመቋጠሩ ነገር የሚያዙ ነገር የለም። ወደ እነሱ ነው ሳንድ ማረገው። ግን አባቴ ጎበዝ ነው። ቤት ቦታ ምናምን ስለሚወድ እዛ ላይ ነው ኢንቨስት ያደረገው እና ለቤቱ ነው የወጣው ብሩ ማለት ነው። ይሄ እነሱ ቤተሰብ ያቆዩልኝ የቤተሰብ ያቆየልኝ ቤት ነው። ውርስ ነው፣ ቅርስ ነው። ስለዚህ አይ በጣም አሪፍ። ስለዚህ ከሞላ ጎደል አረብ ሀገር ከነበሩ ጥሩ ኤክስፒሪየንስ ካላቸው እንዴት ነው እዛ ሄደው ካልተሰቃዩት ውስጥ አንዱ አንቺ ነሽ? ምን ስቃይማ አለ፣ አለመሰቃየት ብቻ አይደለም። አሁን እኔ ቆሜ ነው እምውለው። ማንኛውም ሰው ስትወደው ወይም ደግሞ ሲወድቅ ሲሰጥህ ካንተ ይፈልጋል። እኔም ጉልበቴን ኢንቨስት አድርጌበታለሁ አረብ ሀገር። የኩላሊት ታማሚ ነኝ፣ ደም ማነስ አለብኝ። ምግብን በአግባቡ የሆነ ፍላጎትም አይኖረኝም። እሱን ይዤ የመጣሁት በመድከም ነው። በስራ ደክሜ ነው ማግኘትም ፍቅርንም መሳብ ከሰው ልጅ ፍቅርም መውሰድ የቻልኩት ጉልበቴን ሰጥቼ ነው። ገብቶሃል? ስለዚህ እነዚህ ነገሮች የመጡት አንተ ነህ ሰውን መሳብ የምትችለው። የሁላችንም ተፈጥሮ ይለያያል። እኔ ለአንተ ጥሩ ከሆንኩልህ ዛሬ ጥሩ አትሆንልኝ፣ ነገን ትጠብቃለህ፣ ከነገ ወዲያ 1 ዓመት ምናምን። እነሱም እንደዚህ ጠብቀውኝ ለእኔ ፍቅር መስጠት የጀመሩት ማለት ነው። ገባህ አይደል?
እኛ ኢትዮጵያኖች በብዛት ውጪ ስንሄድ ኃይለኝነታችንን እንጂ የምናገነው ፍቅር አለ ውስጣችን ትልቅ ፍቅር። ግን እሱ ደግሞ የሚያስቀርብን ምንድነው እልክ የሚባለው ኃይለኝነት የሚባለው ነገር ይደብቅብናል። ያንን ለመወጣት ደግሞ ሌላ ሰው ጥሩ ሆኖ ማግኘት እንፈልጋለን። እኔ ግን ያደረኩት ምንድነው እኔ ጥሩ ሆኜ ለነሱ ተገኝቼ እኔ ፍቅር ሰጥቼ ከነሱ መውሰድ የቻልኩት ማለት ነው። ይሄ ተፈጥሮዬም ስለሆነ ነው። እና ያን ይመስላል የአረብ ሀገር ህይወቴ። እዚህም ስመጣ ብቻዬን እንደምታየው እኔና ልጄ ነን ያለነው። ስለዚህ እዚህ ቤት የሚመጣም ሰው የለሽም? አይ አለኝ። በጣም እንደ እህት የምወዳት ጓደኛ አለች። ኦኬ አይ ቲንክ ልጅሽ ነው መሰል አይደለ? ያው ያሳለፈችው የህይወት ታሪክ ነበርና የአረብ ሀገር ህይወቷ ታሪኳ ምን ይመስላል እንዴት ነበር የሚለውን እየተጨዋወትን ነበር። በመሃል አንተ መጣ። እንደውም አንተንም ልናወራክ እንፈልጋለን ጊዜ ካለ። ከክላስ ነው የመጡትና ትንሽ ደክሞኛል ገብቼ አርፌ ወጥቼ። እሺ ችግር የለውም። ትንሽ እንትን በል እስከዛ እሷ ጋር እንጫወታለን። የተወሰነ እንትን በልና እና ፓርክና ና። እሺ ችግር የለም። ገባ በቃ ተሰርፈው ልጅ ነው ገና ገና ልጅ ነው። እሺ እንግዲህ እሱም ትንሽ እረፍት ያድርግ፣ እኛም ትንሽ እንጫወትና እንሄዳለን። ትምህርት ቤት ቆይቶ ነው? አዎ ከትምህርት ቤት ኮሌጅ ነው የሚማረው። 12ኛ ክፍል ውጤት ስላልመጣ ኮሌጅ እየከፈልኩ እያስተማርኩት። የግል ኮሌጅ እየተማረ ነው? የግል እየተማረ ነው። አይ ደስ ይላል። እንግዲህ ከሞላ ጎደል ያለው ይሄ ነው። እስኪ ስለ ቤተሰቦች የነገርሽ ነበር። ቤቱ እንዴት ነው? አንቺ ነሽ ያሰራሽላቸው ምናምን እያልሽ ነበር እና እንዴት እንደነበር እስኪ እንጨርስበት። ቤቱ እኔ ነኝ ያሰራሁት። አሁን ግቢ ውስጥ እዛ ጋር 1-2 ክፍል ቤት የጓደኛዬ ቤተሰቦች የሚኖሩበት ነበረ። ግን አሁን የኛ ነው። የኛ የሚሆነው ምክንያት በፊት ተወርሶበት ነበር። አባቴ በክርክር አስመልሶት አብሮ አደግ ጓደኛ ነበረች። እንደ እህቴ በላት ሁሌ የምትመጣው እሷ ናት። ከእሷ ውጭ ሌላ ሰው የለኝም። እሷ እኔ ልጄ ብቻ ነው ያለ ነው። እና እሷ የእነሱን ቤት ሲከስ ተመለሰለት አባቴ የራሱ ሲያጠቃልለው። እነሱን ደግሞ እንደ ማረፊያ ከዚህ እንደወጡ ትንሽዬ ቤት እንደመጠለያ ተስቷቸው ነበር። አሁን ግን እግዚአብሔር ይመስገን ደህና ላይ ናቸው። ትመጣለች፣ ታይኛለች፣ ጠይቀኛለች። እንዴ ከባድ ውሳኔ ነው ማለት። ፋዘርሽ ያንቺ አባት ነው አይደለ? የእሱ ንብረት ነበር። ነገር ግን የጓደኛሽ አባት ቤት ሰርቶበት ነው? አይ የጓደኛ አባት ቤት ሰርቶበት ሳይሆን ቀበሌ እንደ ቀበሌ ይመጣና ትርፍ ቤት ሲኖር አከራይተህ ስትኖር፣ በፊት እኛ ሳንወለድ ማለት ነው። አከራይተህ ስትኖር ይሄ ለተከራይ ብሎ ወርሶበት ነበር። ከዛ አስመለሰ። ሲከራከር ቆይቶ ተመለሰለት። ሲመለስለት እነሱን አስነስቶ ወደ መጠለያ ሌላ ቦታ መጠለያ ትንሽዬ ቤት ነበር የተሰጣቸው። ጓደኛዬ ደግሞ አብሮ አደጌ ነበረች። አብረን እዚሁ ነበር እሷም ያደገችው። ተወለደችም ያደግነውም አብረን ነው። ከዛ አባትሽ ተከራክሮ ሲያስመልስ እነሱ ወደ ሌላ ቦታ እና ይሄ ጸብ አልፈጠረም በሁለታችሁ መካከል? በሰዓቱ አልፈጠረባቸውም በእነሱ መካከል። እኔና ጓደኛዬም ከድሮ በላይ እንደውም እንጓደዳለን። እንዴት ነው የእኛም ቤት አሁን ጓደኛዬ መጥቶ አስቀምጦኝ። የድሮ ሰው እኮ የዋህ ነው። እኔና እሷ መሀል ምንም መጥፎ ነገር የለም። በአባቶቻችንም መሀል የዋሆች ናቸው። እሱም ሲወሰድበት ዝም ብሎ ነበረ። ከዛ ሰው ከሰው ጋር ሲያወራ ማስመለስ ትችላለህ ምናምን እያለ ታውቀዋለህ። ሰው እንትን ሲለው እስቲ ልሞክር ብሎ ሲሞክር ነው ተሳክቶለት። የሚገርም ነው። ስለዚህ አሁን ጓደኛሽ መጥፎ ነገር የላትም አንቺ ላይ? በዚህ የተነሳ ለስም መጥፎ አይደለችም። በጣም ጥሩ ነው። እርግጥ አሁን ጥሩ ላይ ናቸው እያልሽ ነበር። ጥሩ ላይ ናቸው። ደህና ቦታ ናቸው። ያ ምን አይነት ቤት አይደለም ላንቺ? በቃ ጥሩ ናት። መታ ትጠይቀኛለች። ያለችኝ እሷ ናት ብዬ ነው ማለት። በቃ
በጣም ጥሩ ሰው ናት። እዚህ ቤት ሰራተኛ አለ የለም? ኖሮ ያውቃል? ኖሮ አያውቅም። ታይ በቤተሰቦቼ ደረጃ ኖሮ ሊያውቅ ይችላል። በእኔ ባለውበት ግን የለም። በዚህ 2 ዓመት ውስጥ ማዘጋሙ በኋላ የለም ጭራሽ። እሺ እንዳየሁት ደግሞ እዚህ ጋር ሰርቪስ ቤቶች አሉ። ቤት የሚመጡ ሰዎች ነው ያሉ። አንቺን ለመጠየቅ እነሱ ተከራዮች ናቸው። በሱ ነው የምንተዳደረው አሁን። እነሱ ተከራዮች ናቸው። ከዛ በተረፈ ይመጣሉ። የቤት ኪራይ ተከፍለው ምን ብለው ብዙም ቤተሰብ ያለው ሰው የለም። ላጤዎች ናቸው። ላጤዎች ናቸው ቤተሰብ ያለው። ስለዚህ መጥተው ቡናም ካለ ቡና ጠጥተው ተጫውተው ይሄዳሉ። አይ እና አብዛኛውን ጊዜ እንደዛም አይነት ነገር የለም። ምክንያቱም ስራ ውለው ነው የሚመጡት፣ ጊዜ የላቸው። የኪራይ ሲሰጡሽ ግረም የኪራይ ሲሰጡኝ ከሰላምታ ውጪ የለም እንደዛ አይነት ነገር። ስለዚህ ቤት የሚገባ ሰው የለም። የለም። ጥሩ። ከሰው ጋር ተጣልተሽ ታውቂያለሽ አንቺ? ኧረ በፍጹም። እስኪ አሁን ፈትለ ወርቅ ምን አይነት ሴት ናት? አለቅም። ራስህን መግለጽ በእርግጥ ይከብዳል። ማንኛውም ሰው ራሱን አይገልጽም። ቢገልጽም ክፉ አድርጎ ራሱን የሚስል ሰው ያለ አይመስለኝም። ግን እንደኔ ካለኝ ተካፍዬ መብላት፣ ከሰው ጋር ጨዋታ እወዳለሁ። በጣም እንትን ማህበራዊ ደስ ይለኛል። ሼሪንግም ይመቸኛል። እና እንደዚህ አይነት ህይወት ምኖር ሰው እንጂ እንዴት ብዬ ልግለጽልህ አላውቅም። ስለዚህ ከሰው ጋርም ጸብ ውስጥ ገብቼ ማጋነስ ሰው አይደለም። የዋህ ነኝ። ነገሮችን ቀለል አድርጌን አላካብድም። እንደዛ አይነት መስለን አንተ ስታጣ ቀለል አድርጌ ነው የምኖረው። ማካበድ አልወድም አይደል? አይ ደስ ይላል። ከደበረኝም ነገር ካልተመቸኝ እንኳን ፊቴን ዞር አድርጌ ነው የምሄደው። መልሼ እዛ ቦታ ማየት አልፈልግም እንጂ ክፉ ተናግሬ ሰውን ማስቀየም አልችልም። ስለዚህ ወይ ጥሩ ነገር አለበት ቦታ ላይ ቆያለሁ ወይ ደግሞ እሄዳለሁ በቃ እንጂ መጥፎ ነገር ካለ ወይ እሄዳለሁ። መተላለፍ አልወድም። የሰው ክብርም የራሴንም ክብር መንካት አልፈልግም። ከዛ በተረፈ ፍቅር ደስ ይለኛል፣ ይመቸኛል። ከሰዎች ጋር በደስታ አብረህ በመብላት በመጠጣት በቃ እንዴት ብዬ ልበል እንጂ ዋህነኝ ብዬ ያስባል ልበል እንደዛ ነገር መባል ሲጠቃለል ጥሩ። ይሄን ያህል ከተግባባን እንግዲህ ጓደኛሽም ስትመጣ ልጅሽም ደግሞ አረፍ ብሎ ሲመጣ ተመልሼ እመጣለሁ። ግን አንድ ነገር ላስቸግርሽ፣ ምናልባት ችግር ከሌለው ፍሪጃችሁ ጋር ውሃ መጠጣት ስለ ወይ ለስላሳ ነገር ካለ አይ እኔ ላምጣ ችግር